ጠኛ ነኝ አይዞሽን ጀምር ዛሬ እንደ ቆልድ በያዝነው ፍቅር ምናለ ቦይኝ ለሰው ባይመስሉም አንሎ ያይም ወይ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችሁ አልበስቲ ስትጎንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩት በትህትና አጓብዛችኋለሁ። ለዚህን ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው እንግዲህ አሜሪካና እስራኤል እርግጠኛ ነኝ አይዞሽን ጀመር ዛሬ እንደ ቆልድ በያዝነው ፍቅር ምን አለ በእኝ ለሰው አይገርምም አንለያይም ብለው የጀመሩት ጦርነት አንድ ወር ሞልቶታል። እንግዲህ በዚህ አንድ ወር ውስጥ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንደ ሙዝ የተላጠውን የአሜሪካን ዩኤስ ጆራልድ አር ፎርድ የጦር መርከብ ተመቷል ብለን ወር ሙሉ ስንጫህ እምቢ ብለው ግግም አይንን ግንባር ያድርገው ብለው እኛ ግን እርግጠኛ ነን ኢራኖች ያልሆነ ነገር አያወሩም መረጃው እርግጥ ነው ብለን ዶጋግመን ወር ሙሉ ከጮህን በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተንቆራጦ አምጦ ተጨንቆ ቁጭ ብለው ብድግ ብለው ተጨንቃ በስተመጨረሻም አምኖልናል። እንኳን ደስ አላቸው። ኢራን ምን ልሆንልሽ ወይስ ምን ትሆኝልኝ? አንድ ወር ምድር አንቆጥቅጥ $1 ትሪሊየን ዓመታዊ በጀት ያለ የአሜሪካ ጦር መሸነፉን መመታቱን ለማመን አንድ ወር ተንቆራጠጠ። ወገኖቼ ኢራን ምን ልሆንልሽ ወይስ ምን ትሆኝልኝ? በስቲ ኮሜንት ላይ ወገኖቼ ኢራን ምን ልሆንልሽ ወይስ ምን ትሆኝልኝ? እኛ እውነትን አየህ፣ እኔ ኩራት ይሰማኛል። ግግም ብዬ አንድ ወር ሙሉ ተመቷል። የአሜሪካ ዩኤስ ጆራልድ አር ፎርድ እሳት ተነስቶ ነው ከማድ ቤት ከሽንት ቤት ከሻወር ቤት አይደለም እሳት አልተነስቶ ተንበንቶ ነው ብለን እኮ ግግም አለን። እኛ እኮ አንዳንድ አለቅላቂ ሀበሾች ደግሞ ይሄ ነገር ሲነገራቸው አንዳንድ ኢትዮጵያውያን አንተ የኢራን ቃል አቀባይ ነህ እንዴ? ከኢራን በላይ ምን ኢራናዊ ሆንካ ምናምን ወደዚህ ወሬ ታሸረግዳለች። እኛ በእውቀት ስለምንናገር ከነገነች በእውቀት አልተገናኘንም እኮ ሰፈራችንም መንደራችንም ደረጃችን አልተገናኘ በእውቀት ነው የምናወራው። ይሄው ትራምፕ ወጥቶ አመነ። ደግሞ ይህንንም እኮ አያምኑልኝም። ደግሞ ለእናንተ ሌላ ሚሳኤል ልተኩስ እንዴ ለምትክዱት ቡም ምን ያለ ሰውዬው እንደውም ይጎርባጫል። በየ32 ሰከንድ ፈጣን ጆቶች ሞተው የጦር መርከብ ተሸካሚ የዓለማችን ቁጥር አንድ እቺ ጭዌው ደስ ትል አስራ 17 አቅጣጫ ደስ ይለኛል። ትራምፕ ለህይወታችን ይሮጥናል። በ17 አቅጣጫ ነው ይመቱናል። በዚህ በኩል በዚህም ቡም አረጉ ብለን ይመቸኛል። ትራምፕ እውነት ትራምፕ ፈርስት እና አንተ ደግሞ እኛ ደግሞ እንደ ሚዲያ ሰው ደስ ይለናል። እውነት የፈጀውን ፈጅቶ ሲወጣ ደስ ይለናል። አንጀታችን ቅቤ ይጠጣል። አንድ ወር ነው የፈጀበት ትራምፕ ይሄን ለማመን። ያው ከተመታች በርግጥ ወደ 20 ምናምን ቀን ነው ጦርነቱ እንደተጀመረ ሰሞን ነው የተመታቸው። በርግጥ እቺ ዩኤስ ጆራልድ አር ፎርድ የምትባለው መርከብ መጀመሪያውንም የስለት መርከብ ነች። በጣም መከራ ይበዛባታል። ሽንት ቤቷ ተደፍነ አስታውሳቻት ሮስታቻታል እኮ እናንተ ወናታችን። እቺ ሽንት ቤቷ ፈንድቶ 300 ሽንት ቤት የተደፈነባት እሷ እኮ ነች። ረሳቻት ርስማ እናንተ ደግሞ ችግር አለባችሁ። የኔ ፎለረች ችግር አለባችሁ። የስ ጆራልድ ፎርድ ረሳቻት ሽንት ቤት የተደፈነባት ወደ 600 ሽንት ቤት ነው የተደፈነው። እና በኋላ ሽንት ቤቷ ፈንድቶ እንዳለ ፈሰው ነገር ዓለም በቃ ቀሻሻ በቀሻሻ ትስተካከላለች ተብሎ ወደ ባህር ዳርቻ ወጥታ ነበር።
ከዛ ተስተካክላ ስትመጣ ነው አሉ ኢራን እንደ ሙዝ ላጥላጥ ያረገች። እንኳን ዶስ አላችን ካን ዶስ አለን። እውነት በወር ሲወጣ ዶስ አይልም። እኔ ዶስ ብለኛል። እናንተስ ዶስ አላላችሁ? ዶስ አላላችሁ? ዶስ ብለናል። ለምን? እውነት ስለወጣን። በነገራችን ላይ አሜሪካ ወዳጅ አገር ነች፣ እኛ እስራኤልም ወዳጅ አገር ነች፣ ኢራንም ዓለም በሙሉ ወዳጃችን። የራሳችን ችግር ካልሆነ በስተቀር ማንም ኢትዮጵያን የጎዳ የለም። የራሳችሁ ድክመትና አንድነት ማጣት ነው አገራችንን ይጣል እና ጠላት አገር የለንም እኛ። በነገራችን ላይ አስምርበት። እኛ ይሄን ኢፍትሃዊ የሆነ በደል፣ ኢፍትሃዊ የሆነ ጦርነት፣ ድሆች የሚጨቆኑበት ዓለም በሙሉ ለኢራቅ ጠላት ነች። ለምን? ስላወደመች ነው። ለሶሪያ ለሊቢያ ጠላት ነች። ለእኛ ግን ጠላት አይደለም። ጠላት ያልሆኑበት ምክንያት ምንድነው? እኛ ቀጥተኛ ግጭት ውስጥ ከአሜሪካ ውስጥ አልገባንም። ራሳችን በከፈትነው ክፍተት በሰፈር በብሔር በመንደር ተከፋፍለን ለተፋጀነው ዋጋ የከፈልነ እንጂ ቀጥታ ከአሜሪካ እግዚአብሔር ይመስገን ለዛ ለአቅመ ግጭት አልደረስንም ከአሜሪካ ጋር መጀመሪያውንም በታሪካችንም። እና አሁን እኛ በዚህ ጦርነት ውስጥ እየተናገርን ያለነው እውነቱ ሲጋለጡ ደስ ይለናል። ድሆች መበደል የለባቸውም፣ ፍትሃዊነት የሌለው ጦርነት በዓለም ደረጃ አንቀበልም ነው እንጂ ለኢራን ደግፈን፣ ለአሜሪካ ደግፈን፣ ለእስራኤል ደግፈን አይደለም። እና የፈጀውን ፈጅቶ እውነት ሲወጣ ደስ ይላል። አንጀት ቅቤ ይጠጣል በጾም ምድር። እና ኢራን ግን ምን ልሆንልሽ ወይስ ምን ትሆኝልኝ? ከአንድ ወር በኋላ ሰውየው ይመን ለህይወቴን የፈረጠጥኩት ለህይወታችን የሮጥን አለ። እና ዊራድ ፎር አውር ላይፍ አብርሃም ሊንኮን እሷም ተመታለች ብሎ ነበር። አሁን አያምኑም፣ ግን ያምናሉ ቀስ ብለው። አሁን የዱላ አይነት ነው። በነገራችን ላይ ኩርኩሙ እየጠነከረ ሲመጣ ራሳቸው ያወጡታል። ምንም ችግር የለ። አሁን ኩርኩም የሚፈታው ነገር ስላለ ዋናው ኩርኩሙ ላይ ይበርቱ እንጂ ሰዎቹ ይሄ በጣም ቀላልና ተራ ነገር ነው። ያምናሉ ራሳቸው ቀስ እያለ። እና የእስራኤል መከላከያ የገባበትን ውጥረት ራሱ ኢታማዦር ሹሙ ነው ወጥቶ የተናገረ። ለምን? ኩርኩም ሲበዛ እንድታምን ያደርጋል፣ ያስገድድሃል። ምን ታደርጋለህ? ነገ ይሆናል፣ እውነቱ ይወጣል። አሁን የጦርነት ሄዶ እኮ ቀውስ እኮ ይፈጠራል። እና ከዛ በኋላ አንዳንድ የአሜሪካ የደነበሩ ፖለቲከኞች ወጥተው አራዱላው በዝቶብናል ማለት ጀምራል። እና ምን የሚባል ተረት አለ? ተደብቀ የጸነሱት ሰው ሰብስበው ይወልዱታል ይባላል። ተደብቀ የጸነሱት ማለት አንድ ሴት ከአንድ ሰውዬ ጋር ወይ በጫካ ሊፈጽሙ ይችላሉ ለጎራ ስጋ እና ወይ በየፔንሲዮን ወይ በየጨለማ ወይ በየጥጋጥጎ ወይ በየሸለቆ ነውር ብልግና ይፈጸማል። ከዛ ሲረገዝ ሆድ ወደፊት ይመጣል አይደለም? ሆድ ወደፊት ይመጣል። ሰው ሁሉ ያየዋል ማለት ነው። ተደብቃ ነው የተጸነሰው፣ ግን ሰው ሁሉ ወደ ማየት ይመጣል። ከዛስ እንደገና ደግሞ ሄዶ ደግሞ ምጥ ይመጣል። የምጡ ለታ ተብሎ ጎረቤት ይሰበሰባል። ያው በገጠሩ ነው። በከተማ እንኳን አምቡላንስ ነው የሚጮኸው። ያው ነው አምቡላንስም ጮኸ፣ ሰውም ጮኸ፣ ጮኸት ነው። ሰው ሰብስበው ተደብቀው የጸነሱት ሰው ሰብስበው ይወልዱታል ማለት ይሄ ነው። ሄዶ እውነት ይወጣል ለማለት ነው። እና እኔ በጣም አንጀቴ ነው ቅቤ የጠጣ። እውነት ኢራን በዚህ ጾም ገደፍኩ፣ አንጀቴ ቅቤ ጠጣ። እነዚህ ያበጡ ኢራቅን፣ ሊቢያን፣ የመንን፣ ሶሪያን፣ ሊባኖስን፣ የመንን ያፈረሱ ጉልቤች እንደው ትንሽ ጥጋባቸው ስታስተነፍሽ በማየቴ ደስ ብለኛል። ደስ በላቸው። መሳቂያ እኮ ነው ያሉት። አሁን የአሜሪካ ፖለቲከኞች መሳቂያ። ትናንትና የአሜሪካ የኤፍቢአይ ዳይሬክተር ቁሌቱ ወጥቶ ዓለም በሙሉ ሲያይ ጉድ አላላቸው። እና እነዚህ አይነት የሴኩሪቲ የደህንነት ሰዎች በዚህ ደረጃ ቁሌታቸውን በቀላሉ አልሐምዱሊላህ ነው ሀክ ያደርጋሉ ብለናል። ከመጀመሪያ ይሄ የሳይበር ውጊያው ጎን ለጎን ተጣጥፎ ይሄዳል ብለናል። በቃ ታዲያ እና በጣም ነው ደስ ያለኝ። ለሰው ባይመስልም አንለያይም ብለው እስራኤልና አሜሪካ የገቡበት ጦርነት ኔቶም እኮ ገብቶበት ነበር። ግን ያው እንዳሉት አልሆነም። እንዳሉት የሚወጡት ስላልሆነ ምናልባት በዓለም ኢኮኖሚ ላይ ከፍተኛ ቀውስና ትርምስ ሊፈጠር እንደሚችል ስላወቁ እጃቸውንም እግራቸውንም ሰብስበዋል። ከህዝባቸው የሚመጣ ከፍተኛ ጫናንም መቋቋም አይችሉም እና በዚህ ምክንያት ነው። ኢራን ምን ልሆንልሽ ወይስ ምን ተወኝልኝ? ኮሜንት ዶቅ አድርጎላቸው። ከአንድ ወር
በኋላ ኩርኩም ማመናቸው ነው ያሳቀኝ። ሌላ ምንም አላሳቀኝም። ይሄን ሀሳብ ነው። ሲሞቻችን ላይ አድርገን ሼር አድርገን ወዳቻለሁ። ፒስ